ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሚያዝያ 12 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋናዎቹን በማስቀደም እናስደምጣችኋለን። የፋኖ ምት የበረታበት የብልጽግናው ሰራዊት እርስ በርሱ መታኮስ ጀምሯል። የቀድሞ አብዮታዊ ሰራዊት አባልና በኋላም የአብዮታዊ ዲሞክራሲያዊ ህወሓት ኢህአዴግ መከላከያ ሰራዊት ቃል አቀባይ የነበሩት አሁኑ የብልጽግናው ምስራቅ እዝ አዛዡ ጄኔራል መሐመድ ተሰማ የሚመሩት ጦር በጎንደር ጠቅላይ ግዛት አለባሌ ቦታ ላይ ሲደርስ እርስ በርሱ ተገዳድሏል። የሰዓቱ ዜናችን በዚህ ጉዳይ የወታደራዊ ተንታኞችን አስተያየት በማከል ያሰናዳው ልዩ መረጃ አለ፣ በቀዳሚነት ይደመጣል። በሐሰት የፈጠራ ትርክታቸው የሚኒልክ ወቃሾች ስብስብ ዛሬ ሊደብቁት የማይችሉት ወንጀል በቤታቸውና በራሳቸው መሪነት ሲፈጸም እጅ ከፈንጅ ተይዘዋል። የብሔራዊ መረጃና ደህንነቱ አስደንጋጭ የጥናት ሪፖርትና የብልጽግናው ሊቀመንበር የሰጡት ያልተጠበቀ ምላሽ በሰዓቱ ዜናችን ልዩ ትኩረት ተሰጥቶ ተሰናድቷል። ተሰሙታላችሁ። የአየር ወለድ ኮማንዶ አድማ መጥቷል። በሸዋ መራቤቴ የተሰማራውና በሐሰተኛ የትምህርት ማስረጃቸው ወታደራዊ ሹመት ባገኙት ማቴዎስ ማዴቦ የሚመራው ጦር ለምን አመፀ ተብሎ ሲጠየቅ ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው ነገሩ ሲሉ አንጋፋ ወታደራዊ ተንታኝ ይናገራሉ። ሰራዊቱ ክብሩን አሳልፎ የሰጠው ራሱ ነው። አገር እጠብቃለሁ ብሎ ባንዲራ ይዞ ከተመረቀ በኋላ የካድሬ ቤተሰብ ጠባቂ ሆኖ በየመሸታ ቤቱ ካድሬ እያጀበ ሲውል ነው ነገሩ የተበላሸው ብለዋል። የሰዓቱ ዜናችን በዚህ ጉዳይ ልዩ መረጃ አሰናድቷል፣ እናስደምጣችኋለን። የጎጃሙ ልዩ ተጋድሎ በሰዓቱ ዜናችን በዝርዝር ተሰናድቷል። በደብረ ወርቅ ከተማና አካባቢ የተካሄደው የዕለቱ የፋኖ ተጋድሎ ዝርዝር መረጃ በዜናችን ይደመጣል። ከወለጋ ዛሬም የተሰማው የስርዓቱ የጦር ወንጀለኛነትና የአማራ ጥላቻ ተግባሩ ነው። ሰሚ ያጣው የወለጋ አማራዎች ጩኸት በዜናችን ተሰናድቷል፣ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ጦሩ እርስ በርሱ ገጠመ። በአማራ ሕዝብ ላይ ለዘር ማጥፋት ተልዕኮ የሰጠውና ይህንን ተልዕኮውንም በጭካኔ እያስፈጸመ የሚገኘው የብልጽግናው ሰራዊት በጎንደር ቀጠና እርስ በርሱ መግጠሙ ተሰማ። በጄኔራል መሐመድ ተሰማ እየተመራ ወደ እብናትና አዲስ ዘመን የተሰማራው ብልጽግናው ጦር እርስ በርሱ መዋጋት የጀመረው በተሳሳተ ስምሪት እንድንገባ ሴራ ሰርታችሁብናል በሚል አለመተማመን ምክንያት መሆኑን ወታደራዊ ምንጮቻችን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 204ኛ አስቻለው ደሴ ኮር ሁለት ክፍለ ጦሮቹ ቅንጅት ፈጥረው ባደረጉት ብርቱ ተጋድሎ ከፍተኛ ቁጥር ያለው የብልጽግናው ሰራዊት ወድቋል። ለሰራዊቱ መመታት ምክንያቱ ደግሞ የ204ኛ አስቻለው ደሴ ኮር ምክትል አዛዥ አርበኛ ጌቴ መሳፍንት ውጊያውን በበላይነት እየመራ ፋሲልና ጄኔራል ፈንታ በላይ ክፍለ ጦር ያደረጉት የተጠና የጨበጣ ውጊያ ነው። የብልጽግናው ሰራዊት ፋኖን በከበባ ለመምታት በቂ ዝግጅት አድርጎ ከፍተኛ ኃይሉንና ሎጂስቲክሱን ጭኖ ገብቶ የነበረ ቢሆንም ፋኖ የጠላትን የውጊያ ዕቅድ በማዛባትና ያልታሰበ ጥቃት በመክፈት ከፍተኛ ጉዳት አድርሶበታል። በዚህ ጉዳት በርካታ ኃይሉ የተመታበት የብልጽግናው ሰራዊት መስመራዊ መኮንኖቹም ወድቀውበታል ተብሏል። ይህ ክስተት ደግሞ ለብልጽግናው ሰራዊት እርስ በርሱ እንዲጠራጠርና ወደ መተኳኮስ እንዲያመራ አድርጎታል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች አስታውቀዋል። ከአዲስ ዘመን ወደ እብናት ቀጠና ለመግባት የተሰማራው ይኸው የብልጽግናው ሰራዊት እርስ በርሱ ከመዋጋቱን በተጨማሪ የግዳጅ ስምሪት ላለመቀበል መበተኑን የሚናገሩት ምንጮቻችን ይህን ወታደራዊ ክሽፈት ለማስተካከል ከደብረ ታቦር ወደ እብናት ከፍተኛ ወታደራዊ አዛዦች መሰማራታቸው ታውቋል። በእርስ በርሱ ጦርነቱ ወቅት ከፍተኛ ዋጋ ከፋዩ የመንግስት ወታደር መሆኑን የሚናገሩት በአዲስ አበባ የታሪክ ተመራማሪው ምሁር የእርስ በርስ ጦርነት ብዙ ጊዜ በህዝብና በመንግስት መካከል የሚካሄድ ጦርነት ነው። በመሆኑም እልቂቱ የከፋ ሊሆን ይችላል እንጂ ውጤቱ የሚጠናቀቀው በህዝብ አሸናፊነት መሆኑን የቪየትናም፣ የቻይና፣ የሻቢያ፣ የህወሓትና በኮንጎም የካቤላ ጦርነት ምስክሮች ናቸው። የፊደል ካስትሮና ቼጉቬራ ጦርነትም በድል የተጠናቀቀው ጦርነቱ በህዝብና በገዢዎች መካከል የተካሄደ ስለሆነ ነው። አሁን በአማራ ክልል እየተካሄደ ያለው ጦርነትም በፋኖና በመንግስት መካከል ይባል እንጂ ፋኖ የአማራ ህዝብ ወኪል መሆኑን መካድ አይቻልም ሲሉ ይናገራሉ።
የታሪክ ተመራማሪው አክለውም የእርስ በርስ ጦርነት ሲካሄድ አማጽያን አቅማቸው፣ ኃይላቸው፣ መረጃና ስንቃቸውም ሆነ ምሽጋቸው ህዝብ ነው። ይህ መሆኑ ደግሞ በመንግስት ሰራዊት ዘንድ ህዝብ ይጠላናል፣ አይፈልገንም የሚል ስሜት ስለሚያድርባቸው ህዝቡን በጠላትነት ፈርጀው ከተፋላሚው እኩል ያጠቁታል። ይህ መሆኑ ደግሞ በሂደት ህዝብ በሙሉ አቅሙ ከታጣቂዎች ጎን ይሰለፍና ራሱን ወደ መከላከል ስለሚገባ የመንግስት ሰራዊት ያለ ደጀንና ጠባቂ በህዝብ ከበባ ተፈጽሞበት ከፍተኛ እልቂት ይደርስበታል። በዚህ የተነሳ ነው የመንግስት ወታደር ሁልጊዜም ቢሆን በእርስ በርስ ጦርነቱ ወቅት ከፍተኛ ዋጋ ከፋይ፣ ጨካኝና ተሸናፊ የሚሆነው ብለዋል። ይህን አጋጣሚ ደግሞ የፋኖ መሪዎች በሚገባ ሊገነዘቡና ከፍተኛ የኃላፊነት ስሜት ተሰምቷቸው ህዝብን ከመንግስት ወታደር ጥቃት መጠበቅ እንደሚገባቸው የሚናገሩት የታሪክ ተመራማሪው የመጀመሪያው የፋኖ ሚና ጦርነቱን ከክልሉ ለማውጣት የተቀናጀ ዘመቻና የተጠናከረ ውጊያ ማድረግ ይኖርባቸዋል። ከዚህ በተጨማሪም ወሳኝ ዞንና የክልል ከተሞችን ከፍተኛ ስትራቴጂካዊ ገዢ ቦታዎችንና ዓለም አቀፍ ትኩረት የሚሰጣቸው ድሎችን ለማግኘት ታሳቢ ያደረገ ውጊያ ማድረግ ይገባቸዋል። ከዚህ ባለፈ ግን ያልተጠኑ ውጊያዎችን ማድረግና ከተሞቹን ቶሎ ለቆ መውጣት በህዝብ ዘንድ መሰላቸትን ሊፈጥር ስለሚችል በመንግስት ፕሮፓጋንዳና ጭካኔ ተሰላችተው ትግሉን በሙሉ አቅማቸው እንዳይደግፉ ሊያደርጋቸውም ይችላል። ስለዚህ የፋኖ መሪዎች በዚህ ጉዳይ ትኩረት ሊሰጡበት ይገባል በማለት ምክረ ሀሳባቸውን ሰጥተዋል። የደህንነቱ መስሪያ ቤት ልዩ መረጃ በቅርቡ በአምቦ ከተማ የተፈጸመውንና 120 በሚል ስም የተደራጀውን አፋይ ቡድን በተመለከተ የብልጽግና የመረጃና ደህንነት መስሪያ ቤት አስጠንቶ የተጣራ መረጃ ለሊቀመንበሩ አቅርቦ እንደነበር ታውቋል። የብልጽግናው ሊቀመንበር የቀረበላቸውን ባለ 129 ገጽ የመረጃና ደህንነቱን የጥናት ውጤት ካመረመሩ በኋላ ችግሩ እውነት ነው፣ የተረጋገጠ ነው፣ ነገር ግን እርምጃ ብንወስድ ስርዓቱን ማጋለጥ ይሆንብናል የሚል ምላሽ መስጠታቸው ታውቋል። ጥናቱን ከአባሪ የድምጽ ማስረጃ፣ የፎቶ፣ የተንቀሳቃሽ ምስል፣ ከውጭ አገር ጉዞ መረጃ፣ ከጂፒኤስ እና የባንክ ገንዘብ ዝውውርና ሁሉን ተጠቅመው ያጠኑት የብሔራዊ መረጃና ደህንነት ባለሙያዎች በብልጽግናው ሊቀመንበር ትዕዛዝ ሰጭነት እንዲጠፉ መደረጋቸውን ይኸው ሪፖርት ያጋልጣል። በብልጽግናው መረጃና ደህንነት በኩል የወጣውና በርካቶች እየተቀባበሉት ያለው ይኸው ጥብቅ መረጃ ሲቀጥልም 120 የሚባለው ማፊያ ስብስብ የሚያደርገው እንቅስቃሴ ህዝብን ብቻ ሳይሆን የሀገሪቱን የጸጥታ ተቋማትንም ስራ ሲያስተጓጉል ቆይተዋል። የብሔራዊ መረጃና ደህንነት መስሪያ ቤት አንድ ድብቅ የጥናት ቡድን አቋቁሞ 6 ወራት የፈጀ ጥልቅ ምርመራና ክትትል አካሂዶ ነበር። የዚህ ምርመራ ውጤትም በ129 ገጾች አጠናቅሮ ከባሪ የፎቶግራፍ፣ የድምፅ፣ የቪዲዮ፣ የጂፒኤስ እንቅስቃሴ፣ የባንክ ትራንዛክሽን፣ የውጭ ሀገር ጉዞ ወዘተ ማስረጃዎች ጋር ተያይዞ ለብሔራዊ መረጃና ደህንነት ዋና መምሪያ አቀረበ። ዋና መምሪያውም የራሱን ግምገማ አክሎበት ለጄኔራል ዳይሬክተሩ አስተላለፈ። ጄኔራል ዳይሬክተሩ ሬድዋን ሁሴንና ምክትላቸው ኮሎኔል ሲሳይ ቶላም የጥናቱን ይዘት አምነውበት ከ40 ቀናት በኋላ ለጠቅላይ ሚኒስተሩ አስተላለፉ። ጠቅላይ ሚኒስተሩም የመረጃና ደህንነት መስሪያ ቤቱን አመራርና የተወሰኑ የብሔራዊ ደህንነት ካውንስል አባላትን ሰብስበው በሪፖርቱ ላይ ከተወያዩ በኋላ ሪፖርቱ ትክክል መሆኑ ታምኖበት ነገር ግን መንግስታዊ እርምጃ ቢወሰድ ስርዓቱን በከፍተኛ ሁኔታ በማናጋት ለአደጋ ያጋልጣል ተብሎ ለጊዜው እንዲቆይ ተወስኗል ሲል ይገልጻል። ጥናቱን ያከናወኑት ታክስ ፎርስ አባላት ግን በቀጣዩ ወራት አንድ ባንድ እርምጃ ተወሰደባቸው። ብዙዎቹ ተገደሉ፣ ሌሎች ሰበብ ተፈልጎባቸው ታሰሩ። እድለኛ የሆኑት ደግሞ ህይወታቸውን ለማትረፍ ወደ የኤምባሲዎች ገብተው ውጭ ሀገር እንደተላኩ የሪፖርቱ መረጃ ያመላክታል። የብልጽግናውን መንግስት ጨምሮ በአጠቃላይ በኦሮሞ ህዝብ ስም የተደራጁት ኤሊቶች፣ ፖለቲከኞችና አክቲቪስቶች በተደጋጋሚ ጊዜ ከ100 ዓመት በፊት ተፈጥሯል የሚል የሐሰት ፈጠራ ትርክት ፈጥረው ህዝብን ከህዝብ ያባላሉ። ይህ አልበቃ ብሏቸውም ለፈጠራ ታሪካቸው መታሰቢያ የጥላቻ ሐውልት በ100 ሚሊዮን ብር ገንብተው ተክለዋል። ሆኖም ብልጽግና የኦሮሞ ህዝብ መንግስት ነው፣ የኦሮሞ ህዝብ ደግሞ የራሱን መንግስት መጠበቅ አለበት እያሉ የሚናገሩና በብሔሩ ስም የተደራጁ ግለሰቦች ስብስብ የሆነው ብልጽግና በሱ የስልጣን ዘመን አንድ የማፊያ ስብስብ ህዝብ በየጎሬው እያፈነ ሲገድል፣ አሰቃቂ ጥቃት ሲፈጽምና ለሚዲያ የማይመጥኑ የጥቃት ወንጀሎችን ሲፈጽም ይህን ቡድን ማስቆም ማለት መንግስታችንን መንካት ይሆንብናል ተብሎ እንዲታለፍ አድርጓል። ይህን ጉዳይ እየተመለከቱና ትዝብታቸው ለጣና ቴሌቪዥን የሰጡ አንድ የብልጽግናው ከፍተኛ ሹም የምኒልክን ታላቅነትና መልካም ስራዎች ለማኮሰስ በሐሰት የፈጠራ ትርክት ብዙዎቻችንን በክለውን ቆይተዋል።
ሆኖም እነሱ በዚህ በሰለጠነ ዘመን የሚፈጽሙት ነውር ለትውልድም እንወክለዋለን ለሚሉት ህዝብም የሚያሸማቀቅ ነው ብለዋል። ሌላው አስተያየት ሰጪ ፖለቲከኛ በበኩላቸው ይህንን ስርዓት የኦሮሞ ህዝብ በአንድ ላይ ቆሞ በቃህ፣ በስሜ አትነግድ፣ ነውርን ራስህ ውሰድ፣ በህግም መጠየቅ ይኖርብሃል እንጂ በስሜ እየነገድክ ከሌላው ወገኔ ጋር አታቀያይመኝ ብሎ ሊነሳ ይገባዋል። መላው የኢትዮጵያ ህዝብም በዚህ መንገድ ከኦሮሞ ህዝብ ጎን በመቆም ነፍሰ በላውን ስርዓት በጋራ ሊታገለው የሚገባበት ወሳኝ ወቅት ይህ ሰዓት ነው በማለት ተናግረዋል። የአየር ኃይል ኮማንዶ አድማ በመራቤቴ የብልጽግናው ሰራዊት 101ኛ አየር ወለድ ኮማንዶ ክፍለ ጦር ሰራዊት በመራቤቴ አውራጃ በሬማ ከተማ ማመጹን ምንጮቻችን ገለጹ። በሐሰተኛ የትምህርት ማስረጃ መከላከያን ተቀላቅለው ኮሎኔልነት ማዕረግ ላይ የደረሱት ኮሎኔል ማቴዎስ ማዴቦ የሚመሩት 101ኛ ክፍለ ጦር የአየር ወለድ ኮማንዶ ሰራዊት አመጽ ያነሳበት ዋናው ምክንያት አንድ የመቶ አለቃ ባለማዕረግ አባሉ መገደሉን ተከትሎ ነው ሲሉ ምንጮቻችን ተናግረዋል። በሚዳሬማ ወረዳ በመከላከያውና በካድሬው መካከል ጠብ ተፈጥሯል። የጠቡ ምክንያት ደግሞ ባሳለፍነው ሐሙስ ከምሽቱ 1 ሰዓት ላይ በመከላከያውና በጥምር ጦሩ መካከል በተፈጠረ አለመግባባት አንድ የመቶ አለቃ ማዕረግተኛ የመከላከያ አባል በሚልሻው ተመቶ መሞቱ ነው። የብልጽግናው መስመራዊ መኮንን በሚልሻ ከተመታና ሚልሻውም ራሱን እየተከላከለ ካመለጠ በኋላ የተመታው መቶ አለቃ አለም ከተማ እናት ሆስፒታል ቢገባም ሊተርፍ አልቻለም። ይህ ክስተት በባዲን ካድሬዎችና በብልጽግናው 101ኛ አየር ወለድ ክፍለ ጦር አመራሮች መካከል ልዩነትን በመፍጠሩ ሰራዊቱ ለአመጽ መነሳቱን ወታደራዊ ምንጮቻችን ተናግረዋል። ወታደራዊ ምንጮቻችን ሲቀጥሉ መቶ አለቃው ከተገደለ በኋላ በሶስተኛው ቀን ደግሞ አንድ ለስርዓቱ ታማኝ የነበረ በተለይም ለኮሎኔል ማቴዎስ ማዴቦና ለዞኑ ካቢኔዎች ታማኝነቱን ለማሳየት ጥረት ያደርግ የነበረ ሚሊሻ አባልም በተመሳሳይ መንገድ ተመቶ ሞተዋል። እነዚህ ሁለት ክስተቶች ደግሞ በካድሬውና በመከላከያው መካከል ውጥረቱን አንሮታል ብለዋል። በዚህ መንገድ የተካረረው የሁለቱ ጸረ ህዝብ ተቋማት አመራሮች አንዱ ለአንደኛው አለመታዘዝን በመምረጥ በእንቢተኝነት አድማ እንዲመቱ አድርጓቸዋል። ሚዳ ወረዳ ዋና ከተማው መራኛ ሲሆን ሬማ ደግሞ ንዑስ ወረዳ መሆኑን ያስታወሱት የጣና ቴሌቪዥን ምንጭ የባዲን ካድሬዎች በየሳምንቱና 2 ሳምንቱ ከሬማና ወደ መራኛ እየተቀያየሩ ነው ስራቸውን የሚሰሩት። የባዲን ካድሬዎች ከሬማ ወደ መራኛ እየተጓጓዙ ሲሰሩ የመንግስት ወታደር ነው አጅቦ የሚያንቀሳቅሳቸው። ዛሬ ግን ቀደም ሲል የገለጽንላችሁ ክስተት ከተፈጠረ በኋላ የመንግስት ወታደሮች የባዲን ካድሬዎችን አጅባችሁ ወደ ሬማ ውሰዱ ሲባሉ አንወስድም፣ ከፈለጋችሁ የራሳችሁ ሚልሻ ያጅባችሁ እንጂ እናንተን እያጀብን ራሳችሁ ባደራጃችሁት ኃይል ደግሞ ታስገድሉናላችሁ በማለት አድማ በመምታታቸው ዛሬ ወደ ሬማ መሄድ የነበረባቸው ካድሬዎች ሳይንቀሳቀሱ ውለዋል ሲሉ ተናግረዋል። የብልጽግናው ሰራዊት 101ኛ አየር ወለድ ክፍለ ጦር አባላትና አመራሮች በተደጋጋሚ ጊዜ በሚደርስባቸው የሰርጎ ገብ ኦፕሬሽን ጥቃት ያስጠቃን ህዝቡ ነው በማለት የሬማ የመራኛና አካባቢውን ህዝብ ሲገድሉና ሲያፍኑ መቆየታቸው መዘገባችን አይዘነጋም። የብልጽግናው ሰራዊት በንጹሃን ላይ የተጠናከረ የጦር ወንጀል እንዲፈጽም ደግሞ የወረዳው ካድሬዎችና ሚልሻዎች በጠቋሚነት የጥቃቱ አስፈጻሚ ሆነው ቆይተው ነበር። ሆኖም ዛሬ ነገሮች መልካቸውን ቀይረው የባዲንን ካድሬ አጃቢና ጠባቂ የነበረ ብልጽግናው አየር ወለድ ኮማንዶ ሰራዊት በባዲን ላይ አድማ መጥቷል። በዚህ ጉዳይ አስተያየታቸውን የሰጡ የጣና ቴሌቪዥን ወታደራዊ ተንታኝ ችግሩ የተፈጠረው የመከላከያው ስምሪት ላይ ነው። ውትድርና የተከበረ ሙያና የሀገር ዘብ እንጂ እንደ ተራ ጎረምሳ የካድሬ ጠባቂ መሆን አልነበረበትም። ለሀገር ክብርና ዘብ ለመቆም ብሎ የሰለጠነ ወታደር ባንዲራ ይዞ ከተመረቀ በኋላ ከህዝብ ተቃራኒ የሆነን ባለስልጣን መሸታ ቤት ድረስ ማመላለስና የካድሬው ሚስት ገቢያ እየወሰደ እንዲመልስ ግዳጅ ሲሰጠው እሺ ብሎ የተቀበለ ቀን ነው የተዋረደው በማለት አስተያየታቸውን ይሰጣሉ። የቀድሞ ሰራዊት አባልና ከፍተኛ መኮንን የነበሩት እኒህ ወታደራዊ ተንታኝ ሲቀጥሉም ሰራዊቱ አሁንም ማድረግ ያለበት ተደራጅቶና ተዘጋጅቶ እስከ መቼ ነው ከዚህ አይነት ግዳጅ ጋር የምንቆየው ብሎ ለአለቆቹ ጥያቄውን ማቅረብ ነው። በአማራ ክልል እየተካሄደ ያለው ጦርነት በህዝብና በመንግስት መካከል መሆኑ ግልጽ ሆኗል። ሰራዊቱ ደግሞ ከስርዓቱ ጎን ሆኖ ህዝብን እየተዋጋ መቀጠል ስለሌለበት ቆም ብሎ ማሰብና የራሱን ውሳኔ ሊወስድ ይገባዋል። ካልሆነ የካድሬ ሚስትና ልጅ እየጠበቀ በህዝብ ታጋዮች ተመቶ ሜዳ ላይ መቅረት ነው በማለት ምክረ ሀሳባቸውን ለግሰዋል።
የፋኖ ወታደራዊ ድል በጎጃም። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ በምስራቅ ጎጃም ዞን ደብረ ወርቅ ከተማ ባደረገው ተጋድሎ በብልጽግናው ሰራዊት ላይ ከባድ ወታደራዊ ኪሳራ ማድረሱን አስታወቀ። በዙ ከተለያዩ ክፍለ ጦሮች የተውጣጡ አህዶች በምስራቅ ጎጃም ዞን ደብረ ወርቅ ከተማ ዘልቀው በመግባት በካምፕ ሰፍሮ የነበረውን የብልጽግና ጥምር ጦር ከፍተኛ ጉዳት በማድረስ ድል መቀዳጀቱን የአጼ ቴዎድሮስ ህዝብ ግንኙነት መምሪያ አስታውቋል። እንደ ህዝብ ግንኙነት መምሪያው ገለጻ ለልዩ ኦፕሬሽን በደብረ ወርቅ ከተማ የገባው ፋኖ በከተማዋ ዙሪያ መሽጎ በነበረው የብልጽግናው ሰራዊት ላይ የተጠና ጥቃት በመፈጸም በርካታ የሰራዊቱ አባላትን ሙትና ቆስለኛ ማድረግ የቻለ ሲሆን በከተማዋ በብልጽግናው ሚሊሻና አድማ ብተና ታስረው የነበሩ ንጹሃንንም ማስለቀቁን ገልጿል። በዚህ የፋኖ ልዩ ኦፕሬሽን በብልጽግናው ሰራዊት ታስረው የነበሩ ንጹሃን አርሶ አደሮችን ከማስለቀቁም በተጨማሪ የሚሊሻና የአድማ ብተና አባላትም ከነሙሉ ትጥቃቸው ለፋኖ እጃቸውን መስጠታቸው ተገልጿል። ፋኖ ወደ ደብረ ወርቅ ከተማ መግባቱን ተከትሎ በተለይም በከተማዋ በቅርብ ርቀት ላይ በሚገኘው ሳፈቅዳ በሚባል ስፍራ በከባድ መሳሪያ የታገዘ ውጊያ መደረጉን የከተማዋ ነዋሪዎች ተናግረዋል። በዚህም በከተማዋ ማንኛውም እንቅስቃሴ ሙሉ ለሙሉ ተቋርጦ እንደነበር ተናግረዋል። በውጊያው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ወታደራዊ የበላይነት መውሰዱን የገለጹት ምንጮቻችን በርካታ የብልጽግናው ሰራዊት አባላት ወደ ደብረ ወርቅ ሆስፒታል ለሕክምና የገባ መሆኑን ገልጸዋል። በከተማዋ አቅራቢያ በተካሄደው ውጊያ እርምጃ የተወሰደባቸው ሌሎች ታጣቂዎችን አስከሬን የአካባቢው ወጣቶች ግብዓተ መሬት እንዲፈጽሙላቸው መደረጋቸው ተገልጿል። ደብረ ወርቅ ላይ መሽጎ የነበረ የብልጽግናው ሰራዊት በፋኖ ቀለበት ውስጥ መግባቱን ተከትሎ ወደ መጣያ አቅጣጫ ተደጋጋሚ ከባድ መሳሪያዎችን በማስወንጨፍ በንጹሃን ሀብት ንብረት ላይ ጉዳት ማድረሱን የአካባቢው ነዋሪዎች ተናግረዋል። ተከታታይ የሞርተርና የዲሽቃ ድብደባ ያልበገረው ፋኖ የብልጽግናውን ሰራዊት ከበባ ውስጥ በማስገባት ከፍተኛ ምት ያሳረፈበት ሲሆን በዚህም በብልጽግናው ሰራዊት ላይ ከደረሰው ወታደራዊ ኪሳራ በተጨማሪ በግፍ ታፍሰው ወደ ወታደራዊ ካምፕ ተወስደው የነበሩ 6 ወጣቶችን አስለቀቋል። የባዲን ብልጽግና አድማ ብተናና ሚሊሻ ንጹሃንን ፋኖን ትደግፋላችሁ በሚል ሰበብ አፍኖ የወሰዳቸው ቢሆንም ካምፕ ካስገባ በኋላ ተጠርንፋችሁ ፋኖን ትዋጋላችሁ በሚል ከፍተኛ ድብደባ እንደፈጸሙባቸውም ከእገታ የተለቀቁት ንጹሃን ገልጸዋል። ፋኖ ደብረ ወርቅ ላይ የተጠናና ውጤታማ የተባለለትን ኦፕሬሽን የሰራው በንጹሃን ላይ የደርሰው አፈሳ መረጃ ስለደረሰው መሆኑን የሚናገሩት ምንጮቻችን በዚህም የተሳካ ጥቃት ፈጽሞ እስረኞችን ከማስለቀቅ ባለፈ የብልጽግናውን ሰራዊት እርምጃ ከመውሰድ በተጨማሪም በርካታ ወታደራዊ ቁሳቁሶችን በእጁ ማስገባት ችሏል። ሰሚ ያጣው ህዝብ ሰቆቃ። በአማራ ህዝብ ላይ የተራዘመ ጦርነት የከፈተው የብልጽግናው ስርዓት በኦሮሚያ ክልል ምስራቅ ወለጋ ዞን በጀመረው አዲስ ዘመቻ በአካባቢው የሚኖሩ የአማራ ተወላጆችን በግፍ እያፈናቀለ መሆኑ ተገለጸ። የአካባቢው ነዋሪዎች ለጣና ቴሌቪዥን በላኩት መረጃ ቀጠናውን ግንቦት 4 ለሚደረገው ምርጫ ለማዘጋጀት በሚል በአካባቢው የገባው የብልጽግናው ጦር ከፍተኛ የጦር ወንጀል እየፈጸመ መሆኑን ተናግረዋል። በምስራቅ ወለጋ ኪረሙና ጊዳያና ወረዳዎች በርካታ ኃይሉን በሜካናይዝድ አጅቦ ያስገባው ብልጽግና ዛሬም በዞኑ ሲቡ ስሪ ወረዳ በአየር ኃይል የታገዘ ውጊያ እያደረገ ውሏል። ከብልጽግናው ሰራዊት ጋር ውጊያ የከፈተው በአካባቢው የሚንቀሳቀስ የኦነግ ኃይል ታጣቂ ቢሆንም የኦሮሚያ ክልል የጸጥታ ኃይሎች ግን በአማራ ተወላጆች ላይ ያነጣጠረ የበቀል እርምጃ እየወሰዱ ነው ሲሉ የአካባቢው ነዋሪዎች ይገልጻሉ። የብልጽግናው ሰራዊት ከትናንት ምሽት ጀምሮ ወደ ሲቡ ስሪ ቀጠና መግባቱን ተከትሎ ቀኑን ሙሉ ብርቱ ውጊያ ሲካሄድ ውሏል። ይህ ዜና እየተጠናቀረ በነበረበት ሰዓት በአካባቢው የድሮን አሰሳ እየተካሄደ እንደሚገኝም አክለው ገልጸዋል። በወረዳው የገባው የብልጽግና ጥምር ጦር ከታጣቂዎች ጋር ውጊያ ከማድረግ ጎን ለጎን በንጹሃን መኖሪያ መንደር እየገባ አፈናና ግድያ እየፈጸመ እንደሚገኝ የገለጹት አስተያየት ሰጪዎች የአካባቢው ነዋሪዎች ራሳቸውን ለመደበቅ ቤት ንብረታቸውን ጥለው ወደ ጫካ እየሸሹ እንደሚገኙም ታውቋል። ዛሬ በሲቡ ስሬ ወረዳ ሽማዳ ቀበሌ በከባድ መሳሪያ የታገዘ ተኩስ መከፈቱን ተከትሎ ከቀጠናው ሲሸሹ የነበሩ 2 ንጹሃን አርሶ አደሮች በብልጽግናው ሰራዊት ከተያዙ በኋላ በጥይት ተደብድበው መገደላቸውን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። የግለሰብ ሀብትና ንብረቶች በታጣቂዎች እየተጫነ ወደ ወታደራዊ ካምፕ እየገባ ነው ተብሏል። ልጆቻቸውን ጥለው ከቤት በመውጣት ወደ አጎራባች ቦታዎች እየሸሹ የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት መንግስት በታጣቂዎች እያመካኘ በንጹሃን የአማራ ተወላጆች ላይ ያነጣጠረ ጥቃት ከፍቶ በርካታ ወገኖቻችን በአሰቃቂ ሁኔታ ተገድለዋል። እኛ ከቤት ወጥተን ህይወታችን ብናተርፍም ቤተሰቦቻችን በምን ሁኔታ ላይ እንዳሉ ማወቅ አልቻልንም ብለዋል። አስተያየት ሰጪዎቹ አክለውም ከዚህ በፊት ሲፈጸም በነበረው የዘር ማጽዳት ዘመቻ ጩኸታችን ሰሚ በማጣቱ ዛሬም ለተራዘመ ስቃይ ተዳርገናል ሲሉ በምሬት ገልጸዋል።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።